አንቺን አለኝ እንጂ እኔ ልቤን ክፋት አንቺን አለኝ እንጂ እኔ የልቤን ክፋት ይፈለድ የለም ወይ ሸጋ በየቤት ይወለድ የለም ወይ ሸጋ በየቤት ትዝታ ያንቺ ነሽ ትዝታም የለብኝ ትዝታ ያንቺ ነሽ ትዝታም የለብኝ እየመጣሽ በልሜ እንቅልፍ የነሳሽ እየመጣሽ በልሜ እንቅልፍ የነሳሽ ዛሬን የሚናገር በ2008 ዓመተ ምህረት መስከረም 13 ላይ 2008 ዓመተ ምህረት ላይ የተሰራች አንዲት ግጥም አለች። ጦም መፍቻ የምት እሺ ጤፍ ተወደደና መኖሪያ ያሰሩለት ሽንኩርት ዋጋው ኑሮ ዘብ ተመደበለት ዘይት በአገር ጠፍቶ ሀዘን ተቀምጠን ኑሮ ውድ ሆኖ በጭንቀት ተወጠን ተቸግረን ሳለ ጦም መፍቻ ጠፍቶብን ሰው ርካሽ ሆኖ በሐሜት ገደፍን። ስነ ጽሁፍ ጉልበቱ ነገን ይናገራል። በጣም እና ያኔ ሽንኩርት አልተወደደ ወንድም አለ ያኔ ጤፍ እኮ እንዳሆኑ ደህና አይደለም ነበር። አዎ እንዴ ምን ነካ? አሁን አሻግራችሁ ያያችሁት እናንተ አዎ ግን ስነ ጽሁፍ አንዳንዴ ይናገራል። ትንቢት ነው ወይስ ይሄ ሟርት ጤፍ ነው? ተወደደና መኖሪያ ያሰሩለት ነው እኮ የሚለው። አውድማ ላይ ተወቃ ወተራ ላይ ገባ መጣ በላ እንደ ልባችን የነበረ እም፣ ጌታ ሆይ በላ አሳየኝ መንገዴን ጌታ ሆይ በላ አሳየኝ መንገዴን አውቄያለሁና ስህተቴን አውቄያለሁና ስህተቴን እንደዚህ የሚል ግጥም ነበርና ዜማ ይህን ነበር ያቀረበችውና እኔም ተገርሜ አይቼ የተናገርኩት የለኝም። ቅድም እንደነገርኩ እግዚአብሔር ይመሰገንበት ዘንድ የወጣ ስለነበረ ብዙም አልተናገርኩም። አጋጥሞኛል። እነሱ ወቀሷት፣ አስተካክላለሁ ምናምን አለች። አልተቆጣኋትም፣ አልተናገርኳትኝም። ወደዚህ ወደ በለሳ አካባቢ ያሉ ሰዎች ህወሓት ትግል በሚያደርግበት ሰዓት ላይ ከኢህአፓ ጊዜ ጀምረውም አብረው የታገሉ ናቸው። እሺ ያው ስርዓት ቢለወጥ የተሻለ ነገር ይመጣል እኛም እናድጋለን ብለው ያስቡ ነበር እና አሁን ኢህአዴግ በነበረበት ሰዓት ላይ እኛ ዞን ጋዜጠኝነት ላይ ስለምሰራ ወደዛ እንሄድ ነበረ። እህ፣ ወደዛ ደርሰን ስንመልስ ማንኛውም መኪና አቆምልን ይላል፣ ያቆምላቸዋል። ካቆመላቸው በኋላ ተሳፍረው ይሄዳሉ። ሂሳብ አይከፍሉም። የሆነ ቦታ ላይ አቆም ይላሉ፣ ይወርዳሉ፣ ይሄዳሉ። በቃ የመንግስት መኪና ከሆነ እንደዛ ነው የሚያደርጉት። የግለሰብ መኪና ምናምን አይነኩም። እህ፣ እና አንዴ ከበለሳ ወደ ማክሰኝት መምጣት ፈልጎ መኪና ሞልቷል ምናምን አሉት። አረ ጠጋ በሉ እንጂ ይበቃናል፣ እንዴት ያለ ነገር ነው? እሺ አሃ የችግሩ ቀን ረገና አለ። ያችን አስታውሰው። ያንን ያዝኩኝና እኔ ጠጋ በል ካቢኔ የብዬ ጻፍኩለት። መኪናው የመንግስት ላምባው ገንዘባችን አንተ አትዘዝበት በጋራ ሀብታችን ችግር ሲመጣ ሀገር ሲሸበር ጀግና ሲፈለግ የሚሆን አጥር አብረን ወጥተናል ጥለን ወድቀናል። ዛሬ አማን ሲሆን ሀገር ሲደላደል አንተ ባስፓልቱ እኛ በገደል ጊዜ ክፉ ነው ያስተዛዝበናል። ጠጋ በል ካቢኔ ቦታው ይበቃናል። ዋ ይሄ 1996 ዓመተ ምህረት ነሐሴ ላይ የተሰራ ነሐሴ 7 የተጻፈ ግጥም ነው። እሺ ማክሰኝት ደጎማ ላይ የተሰራ ግጥም ነውና እንደሱ እያደረክ መኖርን ትናገርበታል። እንዲህ እያልን አሁን ወደ መጽሐፍት ልንመጣ ነው። መልካም የነፍስ ፀሐይ የሚል አንድያ የሆነ ልጅ አለ። እህት ወንድሞች የሉትም። ተመልካች ይመስላል ሀሳቡ። ለምንድን ነው ብቻውን እስከ 2010 8 ዓመት ሆኖ ከታተመ ማለት ነው። በአንድ መግቢያ ግጥም እንጀምርና ስለ መጽሐፉ እንዴት ተጻፈ ወደሚለው እንሄዳለን። ሰላም 2007 ለ1991 የተጻፈ 2007 ለ1991 ዓመተ ምህረቱ የጻፈው ግጥም አለ። እኔ እረዳዋለሁ። እስኪ እንደው ለምንድን ነው የጻፈ ያን ግጥም? ግጥሙን እንስማውና ወደ እንትኑ እንምጣ እስኪ። ያው ግጥሙ የአንድ ዓመት ግጥም አይደለም፣ የበርካታ ዓመታት ግጥም ነው። አ እነዚያ የበርካታ ዓመታት ግጥሞች ደግሞ ተሰብስበው እንዳንተ ያሉ ወንድሞች ለምን ነው የማያወጡትኝ ብለው ይጠይቁኝ ነበር። እኔም ሰበሰብኳቸው። ከሰበሰብኳቸው በኋላ ምናልባት ይበቁ ይሆን አይበቁ ይሆን የሚለውን ለሰዎች አስገመገምኩ።
ካስገመገምን በኋላ ያው ለህትመት እንዲበቁ ተደርጓል። እዛ ውስጥ እንግዲህ ዛሬን የሚናገር በ2008 ዓመተ ምህረት መስከረም 13 ላይ 2008 ዓመተ ምህረት ላይ የተሰራች አንዲት ግጥም አለች። ጦም መፍቻ የምት እሺ ጤፍ ተወደደና መኖሪያ ያሰሩለት፣ ሽንኩርት ዋጋው ኑሮ ዘብ ተመደበለት፣ ዘይት በአገር ጠፍቶ ሀዘን ተቀምጠን፣ ኑሮ ውድ ሆኖ በጭንቀት ተውጠን፣ ተቸግረን ሳለ ጦም መፍቻ ጠፍቶብን፣ ሰው ርካሽ ሆኖ በሐሜት ገደፍን። ስነ ጽሁፍ ጉልበቱ ነገን ይናገራል። በጣም እና ያኔ ሽንኩርት አልተወደደ ወንድም አለ። ያኔ ጤፍ እኮ እንዳሆኑ ደህና አይደለም ነበር። አዎ። እንዴ ምን ነካ? አሁን አሻግራችሁ ያያችሁት እናንተ አዎ፣ ግን ስነ ጽሁፍ አንዳንዴ ይናገራል። ትንቢት ነው ወይስ ይሄ ሟርት ጤፍ ነው? ተወደደና መኖሪያ ያሰሩለት ነው እኮ የሚል። አውድማ ላይ ተወቃ፣ ወተራ ላይ ገባ መጣ በላ እንደ ልባችን የነበረ እሺ። ርዕሱን ያደረኩትኝ በአንዱ ግጥም ነው። አዎ እሷን ነው መጀመሪያም እኮ እኔ ብዬ ነበረ። አሁን ርዕሱ መጨረሻ ላይ 1991 ለማን ነው 2007 ለ1991 የተጻፈ ብለዋል። ህዳር 03 2017 ዓመተ ምህረት ለህዳር 03 የተጻፈ 19 ህዳር 3 ቀን 1991 ዓመተ ምህረት እናቴ በህይወት የተለየችበት ቀን ነው። የእናቴ ስም ነው ለሁለት ተማሪ የሚለው የነፍስ ፀሐይ የሚለውን ያደረኩት ለሷ ነው። እናቶች ሁሌም የነፍስ ፀሐዮች ናቸው። እኔ ግጥም ላይ ከሆነ ከመግቢያው ላይ አንድ ገጽ ክፍት ናት። እናንተ የነፍስ ፀሐይ የሆናችሁ የማትጠፉ ብርሃን ምንጭ እናቶች ሆይ ዘላለሙን ክብር ይገባቸዋል የሚለው ነገም ከነገ ወዲያም መጽሐፍ ካሳተሙ አንዳንድ ገጽ ለነሱ ክብር ሲባል ክፍት ይሆንላቸዋል። ያኔ ነው እና የነፍስ ፀሐይ የሚለው ርዕስ በእናቴ ስም ለእናቴ ክብር ሲባል የተጻፈ ነው። የማለዳ ጀንበር ጽልመት ገፋፊ፣ የህይወት ማዕድ ቅኔ ዘራፊ፣ የህያዋን ምልክት ምስጢራተ ፍጥረት፣ የአሸናፊነት ሰንደቅ ዕፀ ህይወት፣ ተአምራተ ዓለም አብነት፣ የነፍስ ፀሐይ የማታልቅ መክሊት፣ ርኅሩህ አንጀት የፍቅር በኩራት፣ እመ ፍጥረት ጡመ ዘርአ ሰብ፣ የማትናወጥ ሐቅ የዘመን ክታብ፣ የውስጥ ሰላም የዘመን ፀሐይ፣ የነፍስ ፀሐይ ነሽ ማጣት የማይጋርድሽ፣ የፈጣሪ ስጦታ እናት ጸጋ ነሽ። እናቴ ስም ጸጋ ነሽ ነው። እናት ጸጋ ነሽ የሚለው መግቢያው ላይ ምስጋናው ላይ ምናምን እያነጻጸርኩ እያነበኩት ነበርና ወዲያው ነው የገባኝ። እናት ጸጋ ነሽ የሚለው ለሱ ነው። እናቴም ስም ጸጋ ነሽ ስለነበረ ነው። ቅድም ነገር ያለው ጎበዝ እናት ጀግና እናት ስለነበረች። እስኪ እንግባና መጽሐፍ ማሳተም ቀላል ነገር አይደለም። በጣም ብዙ ውጣ ውረድ አለው። ታትሞ መጥቶ እንኳን ገዢ ባለማግኘት እንኳን የሚፈጠር ነገር አለ። ብዙ ሂደት አለውና ስለዛ እስኪ እናንሳ። እንዴት ጽፈው ለህትመት ስትሄድ ያለውን ሂደት ምናምን እናንሳ። ከዛ እንደ መግቢያ ግን የመጽሐፍህ ከበሩ ላይ እንደዚህ ምናምን ብለሃል። እጅህ እንደዚህ አድርግና ደስ የሚል የሆነ እንትን ያለው ከመግቢያው አንስተን ከከበሩ አንስተን ምን ለመናገር ተፈልጎ ነው ከሚለው አንፃር ስለ መጽሐፍ ሂደቱ እናንሳ እስኪ። ይሄን ፎቶ የተነሳሁት የራስህ ነው? ምስሉ የኔ ነው። ፎቶግራፉ የኔ ነው። ጠገዴ ቆይተን ስንመጣ ነው። ጠገዴ ቆይተን ስንመጣ ያው እንግዲህ ጠገዴ ከሁለት የተከፈለው ጸገዴና ጠገዴ ነው የሚባል። እሺ። ህወሓት ያለበት ጸገዴ ነው የሚባለው፣ በአዴን የነበረበት ደግሞ ጠገዴ ነው የሚባል የነበረው እና አሁን ወደዚህ ስንመጣ በምንወርድበት ሰዓት ላይ መጽሐፉን ኦልሞስት ሰርቸዋለሁ። ለመጽሐፉ ሽፋን የሚሆን ነገር ፈልግ ነበረ። የምታምር ፀሐይ ነበረች። በጣም የምታምር ፀሐይ ናት ፀሐይዋ። እና ይቺ ፀሐይ ለእናቴ ፈለኳት። በቃ ይህን እናቶች የነፍስ ፀሐይ ናቸው። ስለዚህ ለእነሱ ማመላከት ሲባል ነው እጅም ወደ ላይ ያነሳሁት ወደ ፀሐዩ ነው። እና እሱን እያመላከት ደስ ይላል። እንትኑ ያጠቋቆምህ እንትኑ እውነት ነው። እና ብዙ ፎቶዎች ነው የተነሳነ። ፎቶግራፍን ያነሳኝ ንጋቱ ዮሱፍ ይባላል። አሁንም አለ ዞን ኮሚኒኬሽን ካሜራማን ነው። እሱን ያነሳኝ በዛ ወቅት የተነሳሁት ፎቶግራፍ ነው። ከዛ በኋላ እንዳልከው ነው በተቻለ መጠን ምን አድርጌያለሁ የውስጥ ሌላም ሰው ቢያውቀው ብዬ የምናገረው መጽሐፉን ከጻፍኩ በኋላ ለቤተ ክርስቲያን ሰዎች የውስጥ ቃላቶችን እንዲያርሙልኝ ማድረግ ስራ ሰርቻለሁ። አዎ እሺ። ስራ ስትል የትኛውን ሰ ተጠቀምክ፣ የትኛውን ሀ ተጠቀምክ፣ እነኚህ ነገሮች
ስትል የትኛውን ተጠቀምክ? እነዚህ ንጉሥ ወሰን ነው እሳት ወሰን ነው ምናምን እያልክ እነዚህን ነገሮች የትኛውን ተጠቀምክ? ባለቤት አላቸው። አማርኛ ቋንቋውን ጽፌዋለሁ ብለህ ዝም ብለህ ማውጣት የለብንም። በአባቶች ማሳረም አለብን። ለሰው ትንሽም ብትሆን ለሰው እነግራለሁ ለሰው አስተምራለሁ ስትል አንተ ነገር ይዘው የምትቀርበው ነገር በትክክለኛው መልክ መገኘት ስላለበት ለሚገባቸው ሰዎች የማሳረም ስራ አሳርሜያለሁ። ያን ካሳረምኩ በኋላ ነው ያም ሆኖ ስህተት ይኖራል። ውስጥ ላይ ስህተት ልናገኝ እንችላለን። ያም ሆኖ ማለት ነው የታረመው እንኳን ከዛ ካሳረምኩ በኋላ መጽሐፉን ሳሳትም እኔ ለማንም አልተናገርኩኝም። በራሴ መስመር ሄጄ አሳተምን መጽሐፉን አሳትመን ካመጣን በኋላ ለሽያጭ ማቅረብ በራሱ ከባድ ነበር። ከባድ ነው። እኔ ግን ስንት ኮፒ ታተመች? እኔ 2000 ነው ያሳተምኩት የነበረ። እሺ እድለኛ ነኝ እኔ። አንደኛ ያው ዩኒቨርሲቲ ውስጥ ነበር የምሰራው። በዛ ወቅት ለላይብራሪ ኃላፊ ነው የነበርኩት። የአፄ ቴዎድሮስ ግቢ የቤተ መጻሕፍት ኃላፊ ነው የነበርኩት። ቤተ መጻሕፍት ላይ በራሱ በጣም በርካታ ሰው ከ80 በላይ የሆነ ሰው መጥቶልኛል። አንዱም ትልቁ የኛ ችግር መጽሐፍ ልታስመርቅ ሄደህ ሰው የለም። ሰው በሌለበት መጽሐፍ የምናስመርቀው ቤተሰቦች ምናምን ጥቂት ሰው ነው፣ 40-30 ሰው ነው የሚገኘው። እኔ እንደ ድል ሆኖ በጣም ብዙ ሰው ነው የተገኘልኝ። ከአርቲስት እነየ ቤት ነው ላይ ያስመረኩት። እሷንም እግዚአብሔር ያክብርልን። አሁን ታች ነው ያለች። አሁንም ቢሆን ሰው ሄዶ ቢጠይቃት አትከለክልም። ለስነ ጽሁፍ ሰዎች በፍጹም ከፍተኛ የሆነ ፍቅር ነው ያላት። ባለቤቷ እግዚአብሔር ያክብራቸው፣ ጥሩ ሰው ናቸው እሳቸው። እና ፈቀዱልን፣ በነፃ ነው የፈቀዱልን። አዳራሻቸውን ገብተን አስመረቅነ። ያን ቀን ራሱ እኔ ያሳተምኩበትን 50% የሚሆን ሽጬ ነው የወጣሁት። ያን ቀን በርካታ ወንድሞች 50% የሚሆነው ነው። ብዙ ነው። እኔ ወደ 50 ሺህ ብር አካባቢ ነው ያወጣሁበት የነበረ። ያን ቀን ከ24 ነው 25 ሺህ ብር ተሽጧል። ግን ብዙ ሰው መጽሐፉን እኔ ያደረኩትኝ በ50 ብር ሽያጭ ነው ያደረኩት። መጽሐፉን ሰው እንዳይጎዳ ያሳተምኩበት ሂሳብ 35 ብር ነው። ግን እኔ በ50 ብር እንዲሸጥ ነበር ያደረኩት። ምክንያቱም ከመጽሐፉ ትርፍ አገኛለሁ ብዬ አይደለም፣ መድረስ ለሰው አለበት ብዬ ነበር የማስበው። ግን አንዱ መጽሐፍ በ1 ሺህ ብር በ2 ሺህ ብር ምናምን እያደረጉ የገዙኝ በርካታ ወንድሞች ነበሩ። እና በእነሱ ብርታት እኔ ያን ቀን እንደዛ ሰርቼ ነው የወጣው። ከዛ በኋላ ደግሞ ዩኒቨርሲቲውን ጠይቄ ነበረ። ዩኒቨርሲቲውን ስጠይቅ ለመማር ማስተማሩ ጥቅም የሚውል ከሆነ ግዢ ፈጽምልኝ ብዬ ጠየቅኩ። በቋንቋ የትምህርት ክፍል ተገምግሞ ወደ 400 መጽሐፍ ዩኒቨርሲቲው ገዝቶኛል። ብዙ ነው። ወደ 20 ሺህ ብር አካባቢ ገዝቶኛል። እና ከዛ በኋላ ያደረኩት ምንድነው፣ እኔ ለገበያ ምናምን አላቀረብኩትም። ያደረኩት ምንድነው፣ አብዛኛውን በተለያዩ ቦታዎች ወረዳ በሚሄድበት ሰዓት ላይ 5 10 መጽሐፍቶችን እየወሰድኩ ለየትምህርት ቤቶች ነው ያደልኩት። በጣም ለበርካታ ትምህርት ቤቶች ወረዳ በሄድኩበት ጊዜ እያዞርኩኝ የሰጠኋቸው። በዚሁ በዩኒቨርሲቲ ህዝብና ዓለም አቀፍ ግንኙነት ስለሆንኩ ያለሁትኝ ለዜና ስራ ለተለያዩ ነገሮች ስንሄድ ለእነሱ እንዲጠቅም እያዞርኩ በየወረዳው እየወሰድኩ ሰጥቻቸዋለሁ። እንደዛ አድርጌ ነው የጨረስኩት። በመስጠት ለትምህርት ቤት፣ ለተቋማት፣ ለተለያዩ ቦታዎች በመስጠት ነው አብዛኛውን የጨረስኩትኝ። አልከሰርኩበትም፣ አተርፌበታለሁ። ሰውን ካገኘህበት አተረፍክበት ስለሆነ እሱ ነው። በተረፈ በጣም ለበርካታ ዓመታት የተሰበሰቡ ስራዎች ናቸው እነዚህ ውስጥ ያሉት። ከዛ በኋላ ግን አቆምክ። እንደውም የሆነ ሰዓት ላይ አውርቼ ህትመት ላይ እንዳለ ሁሉ አጫውተኸኝ ነበረ። ደርሻለሁ ምናምን ነገር እያልከኝ ነበረ። ይህ ሰውዬ ሳይቀድመኝ እኔ እንደው እሱ ሁለተኛውን ሊመጣ ነው አንደኛውን ሳላሳትም እያልኩ ይጣደፍኩ። እኔም ቀረሁ አንተም ቀረህ። ምንድን ነው ምክንያቱ? ሁለተኛ መጽሐፍ አልቋል ካልከኝም ብዙ ጊዜ አልቋል ተቀምጧል። ግን ሁኔታዎች አይፈቅዱለትም ለመጽሐፉ። የሚገርመው ግን ሶስተኛ ጀምሬያለሁ። ሶስተኛውም የተወሰነ 30-40% ደርሷል። መጽሐፍ ማቆም የለበትም ሰው፣ ማንበብ ማቆም የለበትም ሰው። ህትመት ሁለተኛ ነገር ነው። ምናልባት አንዳንድ ቦታ ላይ ያልታተሙ ጽሁፎች ተብሎ ሲጀመር አሁን በእኛ አቅም ማሳተም አንችልም። ይህ መንግስት ሰራተኛ እኔ ማሳተም አልችልም። ከባድ ነው። በፍጹም ማሳተም አልችልም። 400-300 ሺህ ብር አውጥቼ መጽሐፍ አሳተም አልችልም። አይሆንም። ቤት አቅም ነው። እኔ 230 ገጽ ነው ያው ነው ያለቀው መጽሐፍ ብዛት ገጹ 230 ገጽ ነው። 3 ትልልቅ ክፍሎች አሉት ማለት ነው። እና ግጥም ነው አይደለም፣ ስድ ነውና ዝሩ ነው።
ይሄንን ማሳተም በእኔ አቅም አልችልም። አሁን አንዱ ትልቁ ፈተና መጽሐፍ ያቃተው አይደለም። ደግሞ የመጽሐፍ ሽያጫውን በጣም ሀይ ሆኗል። አሳትመህ የምታሳትምበት ገንዘብ ነው መሸጫውን የሚወስነው። አንዱ ጓደኛዬ በሪሁን የሚባል ሁለተኛ ደረጃ የሚሰራ እንትን ላይ ፋሲለደስ ላይ በሪሁን ተሾመ የሚባል ወንድም አለኝ ጓደኛዬ። ሁለተኛ መጽሐፍ ናት 600 ብር ነው 600 ነው አሁን በቅርቡ ያሳተም። እና እንዴት አድርገህ ነው አሁን ሰው እንዴት አድርጎ ይገዛናል? ከባድ ብዙ ለፍቶበታል። እሱ በጣም ብዙ ደክሞበታል። ብዙ ወጪ አውጥቶበታል። እንዴት ታደርጋለህ? አጋጣሚ ጠንካራ ልጅ ስለሆነ እሱ የማይሰበር ጎበዝ ልጅ ነው። እኔ ነኝ እንዲገባ ስገፋ መከራዬን ሳየ ነበር። ተሳክቶልኛል። ውጤታማ ሆነናል። እና ማሳተምም ከባድ ነው። ካሳተምክ በኋላ ገዝቶ ወስዶ የሚያነብልህም ከባድ ነው። ምክንያቱም ጊዜው ምን ሰጥቶታል ሰው የ5 ደቂቃ የ4 ደቂቃ ጽሁፍ ቲክቶክ ላይ ዩቲዩብ ላይ ተጽፋ ያገኛሉ። ቁርጥ ያለች ሀሳብ ቁርጥ ያለች ነገር ያችንን ነገር ይጠቀማል ሰው። እሱን ተው። አሁን ጭራሽ የጨከነ ነገር መጥቷል። ኤአይ የሚባል ነገር መጥቷል። ይሄ ግጥም ስጠኝ ብለህ ስትሰጠው ግጥም ይሰጥሃል። እርግጥ ነው ግጥምን ለሚያውቅ ሰው ኤአይ የሚሰጥህ ግጥም እና ሰው ደም አለው ወይ ነፍስ አለው ወይ ብትል አታገኝበትም። ሰው አይሸትም። የተለመዱ ነገሮችን ያመጣልሃል። ስለ አድዋ አስተያየት ይሰጥሃል። ስለ እንዲህ አይነት አስተያየት ይሰጥሃል። ነገር ግን አንተን የሚያምህን ህመም አንተ ውስጥ ያለውን ስሜት በአካባቢህን ተፈጥሮውን የተለያዩ ነገሮችን አብሮ አያይዞ ያመጣልሃል ብትል አያመጣልህም። እኛ አሁን በታላላቅ ገጣሚዎች ስር የመጣን አንዳንድ ጊዜ እኮ አሁን የባህሩ ቀኝ ሙዚቃ ስታዳምጥ በጣም የሚገርም ግጥም ነው የምታገኘው። የቅርጫ ስጋ ዝንብ የወረረው እምቢ አለኝ ሆዴ ክልብሽ እያለው ይላል። ልብ በል እንግዲህ የቅርጫ ስጋ የምትለው ገሬው ታርዶ ቁጭ ላይ በመደብ ተቀምጠ እንዲህ እያረክ በቅጠል እያራገፍክ ዝንብ እንዳያርፍበት እያራገፍክ ነው እንትን የምትለው እና ያን እንዴት እንደገጠሙት እየው። የቅርጫ ስጋ ዝንብ የወረረው እምቢ አለኝ ሆዴ ክልብሽ እያለው። አየህ ይሄ ከአካባቢ ከእውነቱ ጋር የተዛመደ ግጥም ነው። የሆነ ድርጊት አላስደሰተኝም ነው። በቃ ውስጥ ያልፈቀደው ነገር አለ ነው። ያን ግን ሲገልጹልህ ከአካባቢ ጋራ ነው። የቅርጫን ስጋ ምትወልሃል እንድታየው አድርጎሃል። ዝንብ እንደሚወራ ያውቃሉ። ይዘህ እያራገፍክ እንድታስለቅስ ተኖራራል ነው በልጅነታችን እና ያን ነግረውናል። ያን እንዴት ሊነግርህ ይችላል? ይሄ አሁን የመጣው ግጥም እና ግን ከተፍተፍ ያለች ስራ ሰርቶ ለማቅረብ ብዙ ሰዎች የተጠቀሙበት ነው። ኤአይ ብዙ ነገር ነው አሁን እየቀማ ያለው የዘፋኙንም የገጣሚውንም የፊልም ሰሪውንም። እንግዲህ ነገ ደግሞ በአካል ሲከሰት ደግሞ ምናልባት አሳድገውት የእኛን ያቅም የመንቀሳቀስ የጉልበታችን ሁሉ ሊቀማ ይችላል። በጣም ስጋት ላይ ያለ ነገር ነው። ግን የሰው ልጅ ጣዕሙ ግን እየጠፋ እያጣው ከተፈጥሮ እየወጣ ነው የሚሄደው። ግን እስካለን ድረስ መክሊታችን ነው። እንሰራለን። እስኪ ከነዚህ በጣም የምትወዳቸው አንድ ሁለት ግጥሞችን አንብብልኝ፣ ከዛ ገጠመኞችን እናውራ። የአቅሜን ለሀገር ሰርቻለሁ ብዬ ነው የማስበው። ያቅሜን በቃ በተሰለፍኩበት መስመር በሙሉ ያቅሜን አድርጌያለሁ፣ የሚገባኝ ሰርቻለሁ ብዬ የማምን አይነት ሰው ነኝ እና እዚህ አረረም መረረም ላይ እሷን ለመግለጽ ሞክሬያለሁ። ስጋዬን አድክሜ ነፍሴን አስጨንቄ ከታች ወደ ታች ዝቅ ብዬ ወድቄ በችግርሽ አዝኜ ሲከፋሽ ዝያለሁ። የአባት አይቀር ብዬ ደክሜልሻለሁ ሀገሬ። ምጽዋት ተጠይቅፎ መከራውን ከድኖ እንደዚህ ጋር አስቦ እንደዚህ ጋር ፈጥኖ ዛሬም በላብ ኑሮ ነገን የሚፈጥር ይጠቅማል ለሀገር ብዬ አስቤ ነበር። ግና ጥዩፍ ያልሆኑ ፍሬዎችሽ አንገትሽን አንቀው ስታግሉሽ ሐዘንሽ ሰበረኝ አንገት ደፋውልሽ ሀገሬ። እንደ አቅም አይደለ እንደ ሰንቤታችን የምንለካከው እንደ ቁመታችን የእናት ከልጅ መስተጋብሩ እንዲዤ ደክሜልሻለሁ። አረረም መረረም ጥዋሽን ጠጥቼ እዳ ከፍያለሁ። እንግዲህ ተጣሪ ምናልባት ካገኘሽ ብለሽ ባለተራ ከሾህ ከጋሬጣው አብሮ የሚሰራ እኔ ያለሁ እንዳልህ እኔ ያለሁ ይበልህ እየገባህየው ዝቅ ያለዋለልህ። ይሄ በቃ እኔ ያቅሜን አድርጌያለሁ፣ የሚገባኝን ከፍያለሁ ነው። በቃ ስትኖር ልታደርግ የሚገባ ነገር አለ። አንዳንዱን ነገር ታደርጋለህ። ያቅምህን ነው የምትሰራው። ሌላው አንድ እውነት ደግሞ ላንበብልህ። ወደ በለስ አካባቢ ያሉ ሰዎች
ህወሓት ትግል በሚያደርግበት ሰዓት ላይ ከኢህአፓ ጊዜ ጀምረውም አብረው የታገሉ ናቸው። እሺ ያው ስርዓት ቢለወጥ የተሻለ ነገር ይመጣል፣ እኛም እናድጋለን ብለው ያስቡ ነበር እና አሁን ኢህአዴግ በነበረበት ሰዓት ላይ እኛ ዞን ጋዜጠኝነት ላይ ስለምሰራ ወደዛ እንሄድ ነበረ። ወደዛ ደርሰን ስንመልስ ማንኛውም መኪና አቆምልን ስል ያቆምላቸዋል። ካቆመላቸው በኋላ ተሳፍረው ይሄዳሉ። ሂሳብ አይከፍሉም። የሆነ ቦታ ላይ አቆም ይላሉ፣ ይወርዳሉ፣ ይሄዳሉ። በቃ የመንግስት መኪና ከሆነ እንደዛ ነው የሚያደርጉት። የግለሰብ መኪና ምናምን አይነኩም። እና አንዴ ከበለሳ ወደ ማክሰኝት መምጣት ፈልጎ መኪና ሞልቷል ምናምን አሉት። ጠጋ በሉ እንጂ ይበቃናል፣ እንዴት ያለ ነገር ነው? እሺ የችግሩ ቀን ረገና ያችን አስታውሰው ያንን ያዝኩኝና እኔ ጠጋ በል ካቢኔ የብዬ ጻፍኩለት። መኪናው የመንግስት ላምባው ገንዘባችን፣ አንተ አትዘዝበት በጋራ ሀብታችን። ችግር ሲመጣ ሀገር ሲሸበር ጀግና ሲፈለግ የሚሆን አጥር አብረን ወጥተናል ጥለን ወድቀናል። ዛሬ አማን ሲሆን ሀገር ሲደላደል አንተ ባስፓልቱ እኛ በገደል። ጊዜ ክፉ ነው ያስተዛዝበናል። ጠጋ በል ካቢኔ ቦታው ይበቃናል። ይሄ 1996 ዓመተ ምህረት ነሐሴ ላይ የተሰራ ነሐሴ 7 የተጻፈ ግጥም ነው። ማክሰኝት ደጎማ ላይ የተሰራ ግጥም ነው እና እንደሱ እያደረክ መኖርን ትናገርበታል። አይ ግጥሞች በጣም ቆንጆ ናቸው። በተለይ ቃላት መረጣ ይገርመኛል። ከበድ ይላሉ። በጣም መርጠ የምታስቀምጣቸውና ለግጥም እንደዚህ አይነት ቃላት ደግሞ ያስፈልጋል ተብሎ ይመከራል። ይህን ነገር አሟልተሃል። እኛ ወልጃለሁ። እኔ ግጥሙን ነበረኝ ያነበብኩት ነው። ተመልካቾቻችን ሽያጭ ላይ ማግኘት ይችላሉ አይመስለኝም። እንግዲህ እየተዋዋስን ቢሆን እናነበዋለን። እኔም አንድ ግጥም ልበል እንግዲህ ከዚህ መጽሐፍ መልካም ሰዓት የወደድኳትን ነው። ሁሉም ግጥሞቹ ያምራሉ፣ ግን እኔ አንዷን መርጫለሁ። ብንማማር ይላል። ብትወስደው የእጄን ቀምተህ የስልጣን ስለት ይዘህ አንተን ሳይሆን ቀኑን ፈርቼ ተውኩት የሆነህን ጉልበት የጊዜ ጉዳ አልቅምና ሌላ ምዕራፍ ሲከፈት መቁረጫው ከእጄ ሲገባ ስሆን ባለስለት ብድርህን አክፍቼ ልከፍልህ ፈለግኩኝ እንዳንተ ለኔም ጊዜው ተመችቶኝ። አየህ ያንተ ዘመን ሲሻግት ብበቀልህ በቀን ትምክት ጥላቻ ወርሰን ነገን ገደልናት። ስለዚህ እንማማር ብዬ ተውኩት ፍቅር ያሸንፋልና ሳልረሳ ረሳሁት ይላል። በጣም ደስ የምትል መልእክት ያላት ግጥም ናት። መማማርን የመሰለ ነገር የለም። መተው አለብን። እውነት ነው። ቁርሾ ሀገር ያጠፋል። በጣም ይሄው ጠፋ። ጥላቻ በጣም ነው የሚጎዳው። እውነት ነው ሀሳቡ ያለዛ ላይ አንዳንዴ እንትኑ ጠፍቶንም እኮ አይደለም የሆነ ወደ ተግባር ሲገባ ሰው ውዥንብሩ ይጠፋልና አይችልም። ጥቅም ያታልለዋል እንጂ መንገዱ እኮ ጠፍቶት አይደለም። ከይቅርታ በላይ ምንም ነገር እንደሌለ እኮ ያውቃል። መቼም የኢትዮጵያ ብዙ ነገሮችን ያውቃል፣ ግን ምን አይነት ደረጃ ላይ እንዳለ ተግባር ላይ ያደርገው ስትለው ግን ባዶ ነው። እንግዲህ እግዚአብሔር ነገሮችን አስተካክሎ ሲሆናት መልካም ጊዜ እንደምናይ ተስፋ እናደርጋለን። ከአምላካችን ውጭ ማንም ተስፋ የለንም በዚህ ሰዓት ላይ ማንም። አብዛኞቻችን እኔ ከራሴ ጀምሮ እግዚአብሔር ያችን ብሩህ ቀን እንዲያመጣት በትዕግስት እንጠብቃለን። በምንችለው አቅም እየታዘዝን እንደው ያን ቀን እንዲያመጣልን መጠበቅ ነው እንጂ በእኛ በኩል እንኳን ተስፋው በጣም እንትን ያለ ነው። ትሰጣለህ፣ ጉልበት እሱ ነው፣ ኃይል እሱ ነው። ነገር ግን በተወሰነ መጠን ደግሞ ነገሮች ወደ ትክክለኛ መስመር የሚመጡበትን ለማቅረብ በሁሉም በኩል ላይ መሰራት የሚገባው ነገር መሰራት አለበት። ከጥላቻ በፍጹም የሚተርፍ ነገር የለም። ከመገዳደል በፍጹም የሚተርፍ ነገር የለም። እውነት ነው። ለዛ ነው። እናመሰግናለን። ዜማዎችን እንገባበዛለን። አሁን በድጋሚ ቅድም በጊታር ነው የተጫወትን፣ አሁን በክራር እንቀጥላለን። ከዛ በፊት ግን ገጠመኞች እስኪ እናወራ። እስካሁን የመጣንበት መዝናኛም ነው፣ ቁም ነገርም አውርተናል። ደስ የሚሉ እንትኖችን አይተናል። አሁን እስኪ እንደው በመጽሐፍቱም ይሆናል በመምህርነቱም ጊዜ ይሆናል በኪነ ጥበብ የቲያትር እንቅስቃሴ ህይወትም ሊሆን ይችላል። አዝናኝ ገጠመኞች ይኖራሉ። እስኪ እናንሳና ትንሽ እንጫወትባቸው። እስኪ ደግሞ ዘና የሚያደርጉን ነገሮች። ያው ስትኖር በህይወት ብዙ ነገር ያጋጥመሃል እና እኔ አሁን ጽሁፍ ላይ እኔ የጻፍኩት ጽሁፍ ሌላ ቦታ ላይ በሌላ ሰው ቀርቦ አየሁት። አረባክ መጽሐፍ ላይ ወይስ ምን ላይ? ጽሁፍ ላይ ነው። የግጥም ነውና ያ ግጥም በሌላ ሰው ቀርቦ አገኘሁት። እሺ መድረክ ነገር ነበርና ቁጭ ብያለሁኝ። እኔ ታደምከው ቀረበ ይተል መከራ ይሁት አዳመጥኩኝ። ምንም አላልኩኝ። ተንጨበጨበለት፣ አብሬ አንጨበጨብኩኝ እና ወጣሁኝ።
እሺ ወጥ ልክ እንዳለቀ ሄጄ ወንድሜ አልኩት ግጥም ያምራል። ይህንን ግጥምህ ምን አግኝተው ነው? ኧረ ግጥምህ ያምራል አላልኩ? የት አግኝተው ነው ግጥም አልኩት እና ሳቅ ብሎ አይ በዚህ ጊዜ ነው የጻፍኩት አለኝ። በዛ ጊዜ አልጻፍከውም። ግጥሙ ራሱ የተጻፈበት ጊዜ ያን አይደለም። አንተ ግጥሙ ተጻፈ ካልክበት ጊዜ 5 ዓመት ቀድሞ የተጻፈ ግጥም ነው። ኮፒውን ሄጄ ያለ ከየት አግኝተው ነው ብዬ ጠየቅኩት። እሺ አይ መጽሐፍ ሰው አውሶኝ ከመጽሐፍ ውስጥ ነው ያገኘሁት። ወረቀት መጽሐፍ ውስጥ ነው ያገኘሁት እና ስጠይቅ ያው ልጁ ያገኘው ከሰው ነው፣ መጽሐፉን ያገኘው ከዛ ውስጥ ነው ያገኘሁት ያለኝ። እንግዲህ እና ያኔ የማይረሳኝ ነገር ራሴን ስራ ቁጭ ብዬ አንጨብጭቤ ወጥቻለሁ። ራስ ወዳድ ነገር እንዴት ታጨበጭባለህ አንተ ለራስህ ግጥም? ምን አባቴ ላድርግ ብለህ ነው። እሱ ብቻ አይደለም። እሺ መዝሙርም እንደዚሁ አንዴ ከአዲስ አበባ የመጡ ዘማሪዎች መጥተዋልና በቃ እነሱን አዳምጡ ምናምን ተብለን ሄድን እና እኔም አብሬ ቁጭ ብዬ ሳዳምጥ የራሴን ዜማ አቀረበችልኝ። መድረክ ላይ አቀረበች። እኔ ዝም ነው ያልኩ። ያኔ መንፈሳዊ ነገር ስለሆነ ታቀርበው የራሱ ጉዳይ ብዬ ዝም አልኩ። ዞሮ ዞሮ ጊዜ የሚመሰገንበት። እሺ በኋላ ስትወርድ ሌላ ልጅ ጠየቀቻት። የት አገኘሽኝ ግጥም? የት አገኘሽኝ ዜማ? አይ ሰዎች ሰጥተውኝ። ታዲያ የራሴ ነው ልጅ ታቀርሽ? ያው አብረን ስለነበር ነው ጓደኞች ስለሆነ አልተሳስተሻል። ስራው ጓደኞቿ መስሏት ነው። ሌላ እንዴ ከአዲስ አበባ ነው የመጣች። ስራው እኮ የሰራው ያው ሻቶ እንግዳው ይባላል። የሱ ስራ ነው። መምህር እንግዳው ነው ያለች። መምህር እንግዳው ይባላል። የሱ ስራ እኮ ነው። የት አገኘሻል? እንትን የሚል ነው። ጌታ ሆይ በላ አሳየኝ መንገዴን፣ ጌታ ሆይ በላ አሳየኝ መንገዴን፣ አውቄያለሁና ስህተቴን፣ አውቄያለሁና ስህተቴን። እንደዚህ የሚል ግጥም ነበርና ዜማ ይህን ነበር ያቀረበችውና እኔም ተገርሜ አይቼ የተናገርኩት የለኝም። ቅድም እንደነገርኩ እግዚአብሔር ይመሰገንበት ዘንድ የወጣ ስለነበር ብዙም አልተናገርኩም። አጋጥሞኛል። እነሱ ወቀሷት፣ አስተካክላለሁ ምናምን አለች። አልተቆጣሁትም፣ አልተናገርኳትኝም። ምንም ችግር የለውም። አዎ ምክንያቱም ድፍረት የሆነው የኔ ነው ማለት ነው እንጂ አይ ይሄ ከሰው ያገኘሁት ነው ምናምን ቢባል ችግር አልነበረውም። ስራ ስለሆነ ያንዱን አንስቶ ስለሚሰራበትና እንዲህ አይነት ነገሮች ያጋጥመዋል። ህይወት ስለሆነ በመምህርነት ህይወት በመምህርነት ደግሞ አንድ ልንገርህ። እኛ ያው ትቀራለህ፣ ትሰራለህ፣ ምን ትላለህ እና ኢንስፔክተር ይባል ነበር። ሱፐርቫይዘር እና ኢንስፔክተር በሚባለው ልዩነት አለ። ሱፐርቫይዘር የሚባሉት ችግርህን በጋራ ከአንተ ጋር ሆነው መፍትሄ የሚሰጡ ሰዎች ናቸው። ኢንስፔክተር የሚባሉት ግን ቁጥጥር ነው። በቃ መጥቶ ተቆጣጥሮ ማን አለ ማን የለም ምን ተደረገ ምን አልተደረገ የሚለውን ግጥም አድርገው ይዞ ሲያበቁ አንቀው ነው የሚይዙ እና በዛ ጊዜ በእኛ ኢንስፔክተር የሚባሉት ነው የመጡት እና እነሱ መጥተው ይጠይቃሉ እና ከአካባቢ ኢንፎርሜሽን ይጠይቃሉ። አሁን ዘበኛ አለን፣ ዘበኛችን ይጠሩና ይጠይቁታል። ማን ነው የሚቀረዝ ይሉታል። አረ ምን የማይቀር ነገር አለ እሱማ ምናምን ብሎ ሊናገር ሲል አንዱ ውጣ ሲል ይሄ ይመጣል። ደግሞ ተጠቋቁሞ መምህር ደግሞ ሌላው ውጣ ሲል ይሄም ይመጣል። ኋላ ሲባል 4 5 ነው የነበርነ። ሁላችንም ነበርነ። በቀኑ እንደሚመጡ ስላወቅነ ነበርነ። የሚገርመው ነገር እንደሚመጡ ያወቅኩት እኔ ነበርኩ። እኔ ጎንደር ነበርኩ፣ ፒያሳ ነበርኩ። ጥሩ ሆቴል የሚባል ነበር። ጥሩ ሆቴል ካራምቡላ የተጫወቱ እኔ እዛው ቆሜያለሁ እኮ። እንደው ወይናራ የሚባል ትምህርት ቤት መምህራን እንደው ወጣ ገባ እያሉ አላስተማሩም ተብሏልና አሁንም የሉም ተብሏል። ነገ ጠዋት ስልክ ስላልነበር ያን ጊዜ ሞባይል በቃል እየተነጋገሩ ነውና ነገ ጠዋት ቀደም ብለን እንደርሰን እንድንይዛቸው ምናምን እያሉ ይናገራሉ። ቆሜያለሁ፣ እኔን አያውቁኝም። ቆሜያለሁ፣ እዛው ኬፕ ነገር ለብሼ ቆሜያለሁኝና ሽልክ ብዬ እነሱ እያወሩ እኔ በ9 ሰዓት ሽልክ ብዬ ሄጄ 9 ሰዓት መቼም እኔ ሄጄ አላውቅም። በ9 ሰዓት ሄድኩ። ወደ 11 ሰዓት አካባቢ ገባሁኝና አሁን ዘበኛው እኔ መምጣቴን ይወቁ አይወቁ አላወኩኝም። ብቻ ብቅ ሲሉ ያ ሲሉ ብቅ ሲሉ ይሄ ይመጣል ይሄም ይመጣል ሲሉ እኔ ቀረሁኝ። ያማ ጉልበታም ነው ምን ጉልበታም አይደለም ምናምን ሲሉ ብቅ አልኩ።
ጉልበታም ቢሆንም መልካም ነው ጠባዩ። ዞር በሲያይ እንዲህ እየቆም ያለው ትክ ብላየኝ እንዴ እሱ አንዱን አይናገርም። እናንተ አጣልታችሁ ቲርን የመጣችሁ ሁሉም ይመጣሉ። ተስማምቼ ነው የምኖረው። ሁሉም ይኖራሉ ይወጣሉ። እሺ ከተማሪዎች ጋር ተማሪ ምን መሰለህ እኔ አሁን አስተማርኩበት አካባቢ ቅድም ነግሬሃለሁ። እነዚህ ዓለም አጫዋች ወይም አዝማሪዎች ወይም ደግሞ የነሊቀ መኳስ ነበርና የይርጋ ዱባል እህት አንቺ የዱባል የምትባል ነበረች። እኔ ምንም አልረሳውም። የእሷ ልጅ ነበረች እና በጣም ድምፃዊዎች ናቸው እዛ አካባቢ እነዛ ልጆች የዛ ዘር ያለባት ልጆች በጣም ድምፃዊዎች ናቸው። ስለዚህ እኔ የሙዚቃ ክፍለ ጊዜ ነበረኝ ከተሰጠኝ ፔሪዮድ ውስጥ እና ወረቀቴን ይዤ ቁጭ ብዬ ቆንጆ ዘፈን የዘፈነ ከ10 ማርክ እሰጣለሁ እላለሁ። እሺ አባቴ የሚዘፈን ዘፈን ነው እንዴ ይመጣላ ዘፈን እንዴ ይሄ ባቲ በሎ ምናምን በቃ በጣም የሚገርም በዛ ያወጡታል። ይሄን ድምፅ ልቀው ነው የሚተውትኝና ያን ቁጭ ትላለህ። 5 ማርክ ልፈትን የገባሁት 10 ልሰጥ እችላለሁ፣ 15 ልሰጥ እችላለሁ። እንደ ፐርፎርማንሳቸው እንደዛ አድርጌ እኔ የሙዚቃ ሰዓቴን እንደዛ አድርጋለሁ። እነሱም ይዝናኑበታል እና ታድርጋለህና አንድ በጣም ማረሳው ግን ምንድነው ፀጉራቸው ንጹህ ያልሆኑ ልጆች እንዲበጠር ምን እንዲል በጣም አበላሽቶ ሲመጡ ደግሞ በመቀስ እንቆርጥና ሂድ ይሄ ተባይ ያለው ሂደህ አጽድተና ምናምን ወይ ተላጩ ምናምን እንላለን። አሁን እንደዛ እያልን ስንከለክል አይቷል የሆነ ልጅ በጣም በቃ ትክክል አይደለም ለስና እሱ ራሱ ሙልጭ አርጎ ተላጭቶ ንጹህ ሆኖ መጥቷል። ከዛ በ5ኛው ነው በ6ኛው ቀን አንተ ልጅ ተላጭ ቢሎ ጓደኛውን ቢብሎታል። አሁን ልጁ ዘወር ሲል ክብሪት ጫር ያረግና እዚህ ላይ አው ተባያለ የተባሉ ላይ ለቀቀበት ፀጉሩ ላይ ለቀቀበት። ተጠፋፋ ምናለ ምንድነው ስል መምህር አስለቅቁ ብሎናል ብሎም ቢያለ በሳት ለቀቁበታል። እዛ በኋላ ያኛው ልጅ ተቀጣጣን ያው ተቀጣ። ልጆች እዛ በኋላ ሚስተካከል ተደረገ። ብዙ ነገር ታገኛለህ፣ ስራም ታሰራለህ። እኔ አሁን ከ1 እስከ 4 የነበርኩበት ትምህርት ቤት የመምህራን መኖሪያ ቤት አሰርቻለሁ። እዛ ገጠር ከነበርኩ ከሰው ጋር ተግባብቻው ለ5 እና ለ6ኛ ክፍል የሚያገለግል ክፍሎችን አሰርቼ ነው የመጣሁትኝ። አንዲት ባለሀብት ሮዚና ስጦታው የሚባሉ ባለሀብት ከእሳቸው ጋር ተነጋግረን እሳቸው አግዘውና ማለት ነውና ትሰራለህ ካልተጋፋ አትሰራም። ትምህርት ቤቱን ለማስከለል ሲባል ብዙ ተጋጭቻለሁ። እኔ ብቻ ተሆነ አብሮኝ የነበሩ መምህራን ጋር ለአካባቢው ጥቅም ሲባል ጥይቱ ተተኩሶብናል፣ ስተውናል። ያው ቀንህ ካልሆነ ምንም አትሆንም እንጂ ብዙ ነገር ያጋጥመሃል። ግን ደግሞ መሆን የሚገባውን ለማድረግ ስለሆነ የምትታገለው ብዙ የከፈልኩ ቅድም ነገር ያነበብኩልህ ግጥም ያንን የአቅሜ ላደርግ የሚገባኝ ነገር በተሰለፍኩበት ቦታ ላይ ልሰራ የሚገባኝን በቅንነት ሰርቻለሁ ብዬ ስለማስብ ብዙምና እንዲህ አይነት አጋጣሚዎች ነበሩ። በጣም ጥሩ ደስ ይላል። ተመልካቾቼ የወደዳችሁ እንደሆነ ተስፋ አደርጋለሁ። ዛሬ ቡፌ የሚባለው አይነት የፖድካስት ነው ያቀረብኩላችሁ። ከሙዚቃውም አለን ከመዝሙሩም አለበት ከግጥሙም ከተለያየ ማህበራዊ ላይፍ ነው እያነሳን እየተጫወትን ያለ ነው። ዜማ እንገባበዝ እስኪ። ስለዚህ ክራር እናንሳና ክራር እንዴት እንትናለች እስኪ እንገባበዝ። ደግሞ ምንድነው የምትጋብዘኝ? በሷ ምኑን አውቀ ነው ገና እስቲ ቅኝቱን እንየውና ውሃ ምናምን ጠጣ። እንዴት ነገር በግሌ ሰልጣኝ ልቅጠር ብለህ አይሆንም፣ በጉልበት ነው የሚሻል። እውነት በጣም እፈልጋለሁ። በገና ራሱ ጀምሬ ኮተኩት። በፍላጎትና በመስራት መካከል ልዩነቶች አሉ። መድከም አለብህ። እውነት ነው። ከደከም ምንም አይቻል ነገር የለም። አንቺናለኝ እንጂ ልቤን ክፋት አንቺናለኝ እንጂ የልቤን ክፋት ይፈለድ የለም ወይ ሸጋብ የቤት ይወለድ የለም ወይ ሸጋብ የቤት ትዝ
አንቺ ነሽ ትዝታም የለብኝ ትዝታ አንቺ ነሽ ትዝታም የለብኝ እየመጣሽ በልሜን እንቅልፍ የነሳሽ እየመጣሽ በልሜን እንቅልፍ የነሳሽ አንቺ አለሽኝ ብዬ ነግሬ ሁሉን ናንቺ አለሽኝ ብዬ ነግሬን ሁሉን እንደምን አሳዛኝ ቀርታታ ልሆን እንደምን አሳዛኝ ቀርታታ ልሆን። እንዲህ እናደርገዋለን። ይሄ ትዝታ የሚባለው እንትን ላይ ግን በጣም ጉልበት አለ። ደስ የሚል ያዝያዝያም ስልትና ምን ያደርጋቸው ፖድካስት ላይ ስለመጣ አይደለም፣ ግን ጋሽ እንግዲህ የደበከው ብዙ ነገር አለ። ተጠቀምበት። እኔ ተመችቶኛል፣ ደስ ብሎኛል። ተመልካቾቼ ደግሞ የምታዩትን ነገር በኮሜንት አስቀምጡልን። ምን ተሰማችሁ? ፕሮግራም እንጨርሻለሁ። እንዲህ እያልን እስከ መጨረሻው መተናል። አንተ ቀረ ማውራት ምፈልገዋለሁ ብለህ የምታወራው እንትን ካለ እኔ ያላነሳሁት ነገር የምታወራው ካለ እስኪ አንሳና አውራ። ከዛ ሰዎችን እናመሰግናለን። ከተመሰጋግንም በኋላ በዜማ እንዘጋለን። ተስማማን? መልካም ነው። ያው ቀረ የምትለው ነገር ካለ እንስማ። እኔ በእኔ በኩል አንድ ጉልበት ያስፈልገናል ብዬ አምናለሁ። ጎንደር ላይ ጸሐፊያን ጽሁፋቸው መቀጠል ካለባቸው፣ የኪነ ጥበብ ስራው መቀጠል ካለበት ሲቪክ ማህበራት ሊደግፉት ይገባል። መንግስታዊ ተቋማት ወደ እነሱ እንድታደላላቸው ሊፈልጉ ይችላል። ከእነሱ አጀንዳ ጋር እንዲሄድ ሊፈልጉ ይችላል። ነገር ግን ሲቪክ የሆኑ ተቋማት ኪነ ጥበቡን ሊያግዙት ይገባል። ኪነ ጥበቡ መታገዝ አለበት። ስለዚህ እንደኔ እምነት ቢቻል አንዳንድ ልጆች እየሞከሩ ያሉ ልጆች አሉ። ማሳተም የሚቻልበትን ነገር የሚፈለግበት መንገድ ቢፈለግ በህብረት ሆነን አንድ ሰው ሳይሆን በስብስብ አቅም በመፍጠር ህትመቶች ሊሰሩ የሚችሉበትን ገምጋሚ አዘጋጅተን ካሉት ጽሁፎች የተሻለ ለሀገርም ለትውልዱም ይጠቅማል የሚባሉ ስራዎች የሚታተሙበት መንገድ እንዲፈለግ ብንነጋገርና በጋራ ብንሰራበት ብናወጣ ልጆችን መልካም ነው። እኛ ከዚህ በኋላ እነሱ እንዲወጡ ልጆች እንዲወጡ መታገል ነው ያለብን። የአቅማችን መጠናል፣ የአቅማችን ታግለናል። እውነት ነው። ከባድ በሚባልበት ዘመን መድረክ አዘጋጅተን ሊሆን የሚገባው ለሀገር ይጠቅማል ብለን የምናስበው ነገር ተጋፍተን ጽፈናል፣ ተጋፍተን አቅርበናል። መገፋት መወቀስ ምነው ነገር አይተነዋል። ነገር ግን አሁን በፍርሃት ኪነ ጥበብ በፍርሃት ውስጥ ማለፍ የለባትም። በፍርሃት ውስጥ እያለፍን ነው ያለነው። ከዛ ወጥተን ከፍ እንድንል ልጆቻችንም እንዲተኩልን፣ ጎንደርም ትልቅ ሀገር ስለሆነች ትልቅነቷ ሊያስመሰክሩ የሚችሉ ልጆቿ መኖር ስላለባቸው ይህ ኪነ ጥበብ እንዳይጎድል እንዳይቆምም ጭራሽ ከተናጠል መንገድ የጋራ የሆነ ሀሳቤ እንዲኖር መረዳዳት ቢኖር እኔ መልካም ነው ብዬ አስባለሁ። እሱ ከሆነ እናሸንፋለን ብዬ አስባለሁ። ማሸነፍ ምንድን ነው? ገዢ ሀሳብ ይዞ መነሳት ነው። ማሸነፍ የተደበቁ ስራዎችን ማውጣት፣ ለነገ መትረፍ ነው። ምቹ ሁኔታዎች ሲፈጠሩ የተኛው ይነቃል፣ የነቃው ይራመዳል። እንደ ቅድሞ አርሶ አደር በእምነት ዘርተን ምርት እናጭዳለን ማለት ነው። ያ ሊሆን የሚችለው ግን መጀመሪያ ምቹ ነገሮች እንዲፈጠሩ ነው። ግዴታ ምቹ ነገሮች ይፈጠሩልን በማለት ብቻ እንደማይመጣ አውቃለሁ። መታገል እንዳለብን አዎ። ግን ጸሐፊ የምትለው ሰው ጉልበቱ መጽሐፍ ነው። ጻፈ፣ ኦዲየንስ የለውም። እንዲህ አሁን እኮ የ2 ደቂቃ የ1 ደቂቃ ነገር ምናልባት ሚልኪያስ የሚባል ልጅ አዳምጠው ከሆነ ኤአይ ላይ በጣም የሚገርም ስራዎች ይዞ ቀረበና የ1 ደቂቃ የ2 ደቂቃ ምናምን ነገር ጆሮህም የምታገኝ ከሆነ ወደዛ ነው ትሮጠው። ትልቁን ነገር ልትወት ትችላለህና እንደኔ የጋራ የሆነ መንገድ ያስፈልገዋል። በተረፈ ለኔ ማመስገን ከተገባኝ አንደኛው ማመስገን ምስጋና ነው። ወደ ምስጋና እንግባ። በጣም ማመስገን የምትፈልጋቸው ሰዎች በህይወት ውስጥ ይኖራሉ። በማንኛውም መንገድ እስኪ እናመስግናቸው። ያው ነው እኔ መጀመሪያ የምታመሰግን እናትህን ነው። መልካም እናት ነበረችኝ። በጣም መልካም እናት ነበረችኝ። ጀግና እናት ጸጋነሽ ገዙ ትባል ነበር። እኔ ይሄን እንደሆን ከዚህ የተሻልኩ እንደሆን ሰርታለች፣ ደክማለች። የድካማ ውጤት አይደለሁም። ለእሷ የሚገባውን አልደረስኩላትም። ግን አሁን አመሰግናታለሁ። መልካም ስራ ሰርታልኛለችና አመሰግናታለሁ። መልካም ሰው ናት።
መምህር ጎይቶም ኦኬ የዘላለም አክባሪው ነኝ፣ የዘላለም አድናቂው ነኝ። ያመሰግነዋለሁ። ብዙ ልጆች አሉ፣ እነ በሪሁን አሉ። በሪሁን አሰፋን ታውቀዋለህ? በሬታ እና ነዋስ አሉ፣ እነ ግርምሽ እንዳለ የኪነ ጥበብ የእኛን ዘመን ልጆች አመሰግናለሁ። አንተንም አመሰግናለሁ ጌች። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አሪፍ ደስ ብሎኛል ዛሬ ስለመጣ። የጠበቅኩትን ያህል ተጫውተናል፣ አውርተናል፣ ብዙ ትዝታዎችንም አንስተናል። ደስ የሚሉ ያንተ እንትኖችና ሲያተለ እንግዲህ ጓደኛ እንዲሁም ደግሞ የከተማችን ሰው እንዲሁም ደግሞ ቪዲዮ የሚያዩ ሰዎች ከዚህ ውይይት ብዙ ነገር እንደሚወስዱ፣ እንደሚዝናኑ፣ እንደሚማሩበት ተስፋ አደርጋለሁ። ደስ ብሎኛል። እንኳን መጣህልኝ። በጣም የማመሰግነው ጥሬና ክብረት ስለመጣ አመሰግናለሁ። በዜማ እንገባበዝና እንለያይ። የፈለከውን መሳሪያ ወሰድና እስኪ አንድ ዜማ ጋብዘኝ የመሰነባበቻ። እባክሽ ታረቂኝ አታስጨንቂኝ፣ በወድሽ ነውና ታረቂ ማለቴ፣ በወድሽ ነውና ታረቂ ማለቴ፣ መሆንሽን አውቄን ውዷ ባለቤቴ፣ መሆንሽን አውቄ ውዷ ባለቤቴ፣ ስለዚህ የኔ ዓለም ታረቂኝ አታስጨንቂኝ ሆድዬ፣ የኔ ዓለም ታረቂኝ አታስጨንቂኝ። ባውላላው ሜዳ ላይ ሽንቷ እያረገደ፣ ባውላላው ሜዳ ላይ ሽንቷ እያረገደ፣ እንኳን እኔ ባዳው ወንድሟ ማበደ፣ እንኳን እኔ ባዳው ወንድሟ ማበደ። ይመስፍን ነው የኔ አይደለም። እናመሰግናለን። በጣም እናመሰግናለን። ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በጣም አዝናኝና ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እንገናኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እይታዬ በጣም ቀንሷል። ይህንን የሚመስል ፕሮግራም ለፍተን እንደዚህ አዘጋጅተን እየታየልን ያለው በጣም በትንሹ ነው። እባካችሁን ሸር እያደረጋችሁ ብዙ ሰው እንዲያይ አዳርሱልን አለን። እናመሰግናለን። ሰብስክራይብ አድርጉልኝ። እውነት ነው። መልካም ስራ መወደድ አለበት ብዬ አስባለሁ። ድካም፣ መለፋት፣ ቁም ነገር ያለበትን ስራ በአብዛኛው ትንሽ ሰፋ ያለ ፕሮግራም የመከታተል ድካም የሚፈጥር ነገር ነው ያለለት ትውልድና እኔ እንዲህ አይነት ነገሮችን ሼር ብናደርግ ሰብስክራይብ ብናደርጋቸው የበለጠ ለሰዎች ይዳረሳሉ። ብዙ ሰው ሳገኘው ብዙ ሰው እናፈራበታለን ብዬ አስባለሁ። ይኸው ነው። አመሰግናለን። ጀርስ ቆንጆ ውይይት አደረግን።